ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ከች ብለናል ዛሬ ማለት ነው። በጣም የዛሬው ቪዲዮ በጣም ድንቅ ነው። አብርሃም ሲሰቃይበት የነበረውን መረጃ እንግዲህ ሀም አድርጎታል ማለት ነው። እንዴት ነሽ? አለ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ አብርሽ አንገቱን እስከመቼ ደፋለሁ ብሎ እኔ ግን ብዬ ነበር እኮ አብርሃም ዝምታውን ፍሩት ብዬ ነበር። ያልኩትም ነገር አልቀረም። ዝምታውን ሰብሯል። አብርሽ ዝምታውን ሰብሯል ማለት ወደ ድርጊት አስተላልፎት ስልካቸውን የምን ማስፈራሪያ ከዚህ በኋላ አቀማመጡ ራሱ ኮራ ፈታ ብሏል። በነገራችን ላይ በዚሁ አጋጣሚ በአረብ ሀገር ያላችሁ እህት ወንድሞቻችን በጣም ጥሩ ነገር እንዳሌለ እየሰማን ነው። ወደዛ አካባቢ ጦርነት እንደተጀመረ ምናምን እየሰማን ነውና ፈጣሪ ይጠብቃችሁ። ከዚህ ፊትም በጣም አስቸጋሪ ጊዜ እንዳሳለፋችሁ እናውቃለን። አሁን በጣም የምንሰማቸው ነገሮች ደስ አይሉ። በያላችሁበት ሰላማችሁን ፈጣሪ ሰላማችሁን ይጠብቅ። በተቻለ መጠን እናንተም ራሳችሁን ለመጠበቅ ጥረት አድርጉ። የሆኑ ያሉ ነገሮች ደስ የማይሉ ናቸው። እኛም እንግዲህ የምናግዛችሁ በጸሎት ነው። እግዚአብሔር እንዲጠብቃችሁ ከእንደዚህ ያለ ነገር እንዲጠብቃችሁ ነው የምንጸልይላችሁ። አይዟችሁ ነው የምንለው። ራሳችሁን ጠብቁ ነው የምንለው። እንግዲህ ቤተሰቦቻችን ይህንን ካልን ዛሬ ሰሞኑን እንግዲህ ትላንትና ከትላንት ወዲያም አብርሃምን ምን ያህል ሩታና ዳኒ እንዳሸማቀቁት አይተናል አይደለ? ዳኒ ምኗ ነው ብሎ ሰው እንኳን ጥያቄ እስኪያቀርብ ማለት ነው። ዳኒ ውሽማዋ ነው እንዴ የሩታ ውሽማ ነው እንዴ እየተባለ ሁሉ እየተወራ ነውና አሁን ደግሞ ዳኒና ሩታ ይጋቡ የሚልም ነገር አለ። እንዴት ነው ቤተሰብ? ምክንያቱም ዛሬ ዳኒ መጥቶ በቤቱ እንግዲህ ድጋሚ ማለት ነው በአብርሃም ቤት የአብርሃምን ትዕግስት ተመልከቱ። እኔ ትላንትና ምን እንደተናደድኩ አይታችኋል። ብዙዎቻችሁ ስሜታችሁን ገልጻችሁልኛል። የእውነትም በጣም የሚያናድድ ነገር ለሆነ ነግራችሁኛል። ዛሬ ደግሞ እንግዲህ አንዳንዴ ምን አለ መሰላችሁ ምንድን ነው የሚባለው? ጉድጓድ ለጠላት ነው። ለምን ጉድጓድ ለጠላት የተቆፈረው አርቃችሁ አትቆፍሩ፣ የሚገባበት አይታወቅም እና ዳኒና ሩታ ዛሬ እሳት ጎርሰው እሳት ምንድን ነው የሚባለው? እሳት ለብሰው እሳት ጎርሰው በቃ ምክንያቱም በጣም እንግብግብ ብለዋልና እውነት ደስ ብሎኛል። ትላንትና በነገራችን ዋና መሳሪያቸው እኮ በቃ ተሰበረ። ቡዜ ምን እያለች እንደነበረ ታውቃላችሁ? አብርሃም በቤታችን የሚናገር ሰው አይደለም። እኔ ዝም ሲል እፈራዋለሁ አለች እና ዝም ሲል ፍሪው ብላታለች። እና ሩታና ዳኒ ያደረጉት ነገር በተለይ ዳኒ ችግር የለውም ኦልሬዲ ያው የተጋበዘ ሰው ስለሆነ ባለቤቱ ያላከበረችውን ዳኒ መቶ ሊያከብረው አይችልም አብርሃምን ማለት ነው። እና ከምንም በላይ እኔ ስበሳጭ ነበረው በሩታ ነው። ሄርሜላንም እንግዲህ በዛ ልክ ሰባብረዋታል። ነገር ግን ያው ብሰባበርም ችግር የለውም ምናምን ብላለች። ዛሬ ግን አቡሻ እንኳን የሩታ ወንድም እኔ ከጎንሽ ነኝ፣ ያደረጉት ነገር ዳኒና ሩታ ያደረጉት ነገር ትክክል አይደለም፣ በእነሱ መካከል ያለው ችግር እንዲስተካከል እኔም የበኩሌን ስታገል ነበረ። ግን እና አንቺ የምንተዋወቀው በመጥፎ ነበረ። አንቺም እኔም በሌላ ሰው ለማስደብደብ እኔም ደግሞ አንቺን ለመደብደብ ምናምን ተገናኝተን ነበረ። አሁን ግን ከአንቺ ጎን መሆን እፈልጋለሁ፣ ምክንያቱም ሩታ እየሄደችበት ያለችው መንገድ ትክክል አይደለም ብላለች። እና በቃ በጣም እውነት ለመናገር ብዙ ሰው ተበሳጭቷል ማለት ነው በሩታ በአጠቃላይ ማለት ነው። እና አሳፋሪ ነገር ነው። አዎ በጣም ነው የሚያሳዝነው። ደስ አይልም እውነት ለመናገር ግን እንኳን ስልካቸው ተወሰደባቸው እውነት። ምክንያቱም በቃ ልክ ያልሆነ ነገር ነበር እየተደረገ የነበረው ነገር ማለት አንዳንድ ጊዜ የምታደርጉት ነገር ልክ ሲያልፍ መስመር ሲያልፍ ደስ አይልም። በቃ እያስጠላ የእናንተን ፐርሰናሊቲ እያወረደው እንደገና ደግሞ በዛ በኩል ያለውንም ሰው ቅስም እየሰበረ ነው የሚሄደው። የአብርሃም ቅስም እየተሰበረ ነው። የዳኒና የሩታ ደግሞ ፐርሰናሊቲያቸው በጣም እየወረደ ነው ሄደው። ምክንያቱም ከነሱ የማይጠበቅ ነገር ነው እያደረጉ ያሉት። በጣም ነው የተንጨረጨረችው ዛሬ ሩታ በጣም ሲበዛ የምትናገረው አይታችኋት ከሆነ በቃ በጣም እየጨፈረች ነው። በቃ በጣም ግብግብ ነው። በጣም ነው ያናደዳት ያደረገው ነገርና እኔ ዛሬ የሩታ ንዴት ምንም አላናደደኝም። ምክንያቱም ሰው በሰፈረው ልክ ነው የሚሰፈርበት። ስለዚህ ሩታና ዳኒም እንደዛው ነው የሆኑት ማለት ነው። ከዚህ በኋላ ማስፈራሪያም የለም እንግዲህ ቪዲዮ እንዲች ማለትም የለም ቀረ። ዳኒ በምንክ እንደምታስፈራራ
ከዚህ በኋላ አላውቅም። እንግዲህ መሳሪያ እንዳይገዛ ፈራደም ወንድ ልጅ አያወራም ብሎታል አብርሃም። እንግዲህ አብርሃም ምንም እኔ አልወሰድኩም ነው እያላቸው ያለው። በነገራችን ላይ ፋይሉን እንዲያጠፋለት እዩንም ጠይቆት ነበር አብርሃም። እዩ ፋይሉን እንዲያጠፋለት ግን ከዛ በኋላ የሆነ ነገር እንደማታረቅ አልግባለኝ ምናምን ሲለው ነበር አብርሃምን ማለት ነው እዩ። ነገር ግን ዛሬ ዳኒ ፋይሉ አለ የጠፋ እንዳይመስልስ ባይዘው ስልካቸው ብቻ አይደለም የጠፋው፣ የሁለቱም ስልክ መጥፋቱ አንድ ነገር ነው። ስልክ ብቻ ሳይሆን ኮምፒውተሩም ጭምር ነው የጠፋው እና ዳኒ አሁንም እያስፈራራው ነው። ፋይሉ ስልኩ ላይ ብቻ ያለ መስሎ ነው ብሎ አብርሃምን ለማስፈራራትና ስልኩን ለማስመለስ እያደረጉ ያለው ጥረት እንዳልተሳካላቸው ማየት ይችላል ማለት ነው። ውሸትም እንደሆነ ሌላ ጋር በቃ ያላቸው ፋይል በሙሉ እንደሌላቸው አብርሃም ሩታ ያላት 2 ስልክ ነው። አንደኛው ስልክ ያላል ምናምን እያላት ነበር። ይሄ ፈትሾት እንደሌለው ሲያቅ ነው ስልኩን ያስቀመጠላቸው ማለት ነው። እና ፋይል ያለውን ስልክ ግን የዳኒንም የእሷንም ማለት ነው ኮምፒውተርም ጭምር ማለት ነው። እና የዳኒም ኮምፒውተር ተወስዷል ማለት ነው። በነገራችን ላይ አብርሃም ለመናገር ነገሮቹን በትዕግስት እንደዚህ እነሱ ሳያስቡ እንዴት በዚህ ልክ እነሱ እንትን እንዳሉ አላውቅም። በነገራችን ላይ ክፋት እያደረጋችሁ በምታደርጉት ክፋት ደስታችሁን መቆጣጠር ካቃታችሁ በማግስቱ እንደምታለቅሱ አትጠራጠሩ። ገብቷችኋል? ምክንያቱም በጎ ስራ ሰርታችሁ አይደለም እየተደስታችሁ የነበረው መጥፎ ስራ ሰርታችሁ ስለሆነ ማለት ነው። ስለዚህ ምክንያቱም ማንኛውም ሰው በሰራው ልክ ነው የሚቀጣው። ዳኒም አሁን ሩታም በጣም ሲዝናኑበት አብርሃምን በዛ ልክ እያሸማቀቁት፣ እውነት ለመናገር እኔ ሩታ እንኳን ታደርግ አሳልፋ ፋይሎቹን ለሌላ ሰው አሳይታ ለዳኒ ፋይሉን አሳልፋለት ዳኒ በዚህ ልክ በቤት እየጠራችው እሷ ማለት እንትን ነው የሚመስለው። ገብቷችኋል አይደለ? ምንድን ነው ውሽማ ሆና የዳኒ ውሽማ ሆና ባሏን ከሌላ ነገር ጋር ይዛ ወንጀል ይዛበት በዛ በወንጀል በተሰራበት ቪዲዮና ፎቶ እያስፈራሩት እንደፈለገው የሚያደርጉት ነው የሚመስለው እንጂ ከሷ ጋር የተኛውን የራቁት ቪዲዮ በዛ እንኳን የምታስፈራራት መስለም። በነገራችን ላይ የአብርሃምን ቪዲዮ ብታወጪ ነገም ከነገ ወዲያም የምትዋረጁ አንቺ ነሽ። ክብርሽ የሚዋረደው አንቺ ነሽ። በነገራችን ላይ አሁንም እንኳን ባልሽን በዚህ ልክ እንዲማድረግሽ የተዋረድሽው አንቺ እንጂ አብርሃም አይደለም። ገብቶሻል አይደለ? ብታቂ ማለት ነው። አብርሃም ተዋረደ እንኳን የምንለው ከሌላ ሴት ጋር ከአንቺ ውጭ ሌላ ሴት ጋር ሄዶ ቪዲዮ ተይዞበት ቢሆን ልክ ነው እንላለን። ከአንቺ ጋር በሆኖ በሚስቱ በተቀረጸ ቪዲዮ ባይዘዌ አብርሃም እንደውም በቃ ትዕግስተኛ ነው። ገብቷችኋል አይደለ? ልቀቂው፣ ውርደቱ ያንቺ ነው ማለት ይችል ነበር። አሁንም ብሏል፣ ውርደቱ ከኔ በላይ የምትዋረጀው አንቺ ነሽ ብሏታል። ስለዚህ በጣም ዛሬ ጭርጭር ነው ያሉትና እንዴት አንጀቴ ቅበኝ እንደጠጣ ልነግራችሁ አልችልም። የምሬን ነው። አበዱ። ዛሬማ በጣም በቃ አበዱ። በጣም ነው ያበዱት። በቃ የሚያረጋቸውን መቀመጥ አልቻሉም፣ መቆምም አልቻሉም። በቃ እንዴት ነው መወራጨት ብቻ ነው የሆነው። ይሄ ደግሞ ስሜታችሁ ከአቅም በላይ ሲሆን ነው። በጣም ንዴትን አንዳንድ ያለ አይደል ማያስቀምጥም ማያስቆም ንዴት አለው በቃ እና በጣም ተናደዋል። በቃ ግን ተስፋ ይቆርጣሉ ከዚህ በኋላ ብዬ ነው። በነገራችን ላይ ፋይሉ ደግሞ ሌላ ጋር እንደሌለ ፋይሉ እንደጠፋባቸው ድጋሚ እንደማያገኙት የሚያሳየው ምን ነው ታውቃላችሁ? ንዴታቸው መቆጣጠር አቃታቸው። ፋይሉ ሌላ ጋር ቢኖር እኮ አይፈሩም ማለት ባይዘው ማለት ነው። ቀላል እኮ ነው። ፋይሉ ሌላ ጋር ቢሆን ፋይሉ ይኸውልህ እንልቀቀው ስልኩን ታመጣለህ ነበር የሚሉት። የላቸው ፋይሉ ስለሌላቸው ፋይሉ በሙሉ ስለጠፋባቸው አማራጭ ስለሌላቸው በማስፈራራት ለመመለስ ነው ጥረት እያደረጉ ያሉት። አልተሳካላቸውም አይደለ? በጣም ማነው ዳኒ በቃ ፊቱ እየተቀየረ ነው። የለበሰው ሹራብና ፊቱ እየተመሳሰለ ነው። ሩታ ራሱ የምትጨብጠውን ነገር ነው ያጣችውና እሰይ የአብርሃም ደግሞ መረጋጋት እግሩን ሰቅሎ ዘናን ያለባቸው ትናንትና ከትናንት ወዲያ ከዚህ በፊት ከነበሩ 3-4 ቀኖች ላይ አንገቱን ደፍቶ እኔ ግን አላልኩም ቪዲዮ ስንሰራ ብያለሁ እኮ እኔ አብርሃም ዝምታ በጣም አስፈርቶኛል። ሪቬንጅ ሊያረጋቸው ይችላል። ምክንያቱም ያወራውን ሳይሆን ዝም ያለውን ፍራድ ይላል ያገሬ ሰው። ስለዚህ ባወራ አይደለም ዝም ሲባል ዝምታ ከመናገር በላይ ይጮሃል ይባላል። እውነት ነው። ስለዚህ መፍራት ነበረባቸው። አልፈሩም። እነሱ በየቀኑ ሌላ የሚያሸማቀቀው ነገር ጨመሩ። ገባላቸው። በነገራችን ላይ
በነገራችን ላይ ዛሬም ይሄን ስልክ ባይጠፋ አብርሃምን በሌላ ቪዲዮ እንግዲህ አሸማቀውት ሊያመጡት ነበረ፣ አልተሳካላቸውም ማለት ነው። እና በደንብ አድርጎ እነሱ አበዱ ማለት ነው። እነሱ እንዲያብዱ ማለት ነው አደረጋቸው። አብርሃም ጀግና፣ እውነት ገመዱን በጠሰው ካንገቱ ላይ። ስለዚህ ማስፈራሪያው የለም ማለት ነው። እንግዲህ የአብርሃም ትዕግስት ልነግራችሁ አልችልም። በቤቱ መጥቶ ዳኒ እንግዲህ ሊመታው ሁሉ ግን ከዚህ ሁሉ በኋላም ቢሆን አብርሃም በጣም ትዕግስተኛ እንደሆነ የምታውቁት ማለት ቤተሰብ ይሄ ሁሉ ነገር አልፎ ያን ሁሉ ነገር አድርገውት አልፎ ዛሬ ደግሞ ድጋሚ ምንም ፋይል እጃቸው ላይ እንኳን ሳይኖር ምንም ሊያደርጉት የማይችሉበት ሰዓት እንኳን ላይ እንኳን ክፉ ላለመናገር አብርሃም ኳሊቲውን ጠብቆ ነው የተገኘው። እውነት ለመናገር በጣም ፐርሰናሊቲውን ጠብቆ በትዕግስት ነበር ያናገራቸው የነበረው። ምንም አልመሰሉትም ነበረ እና አንዳንድ ጊዜ በቃ በልጦ መገኘት ደስ ይላል። ከምር በልጠስ ትገኝ። የሚገርማችሁ ነገር ወላ ሌባ ነው እስከ ማለት ድረስ ደርሰዋል። አስቡ፣ ሌባ ነህ አንተ ምናምን ብለውታል። እንግዲህ በዚህ ልክ አሁን እንደዚህ መናገሯም እንግዲህ የሩታ መቅለል ነው። በነገራችን ላይ አንዳንዴ እኮ ተከብራችሁ ስትቀሉ በጣም ከባድ ነው እውነት። እና በጣም የሚያሳዝን ነገር ነው። ደስታም ትላንትና ተመልሶ እየለመናት ነበረ። በቃ ማለት ከአንቺ ጋር ካልሆንኩ እያለ ነበረ። በነገራችን ላይ ሩታ ላይ አኬር ዞሯል። አሁን ብዙዎቹ እንደውም እነ ቢኒም ሩታን እንዲበቀላት ደስታ ማለት ነው እንዲበቀላት እየገፋፉት ነው። ካሁን በኋላ እኔ የማደርገውን ያውቃለሁ ብሏል። በርታ ወንድሜ ነው ያለው ቢኒያም እንኳን ማለት ነው። ያኔ ከሩታ ጎንነን ምናምን ሲሉ የነበሩ ሁሉ ደስታ አሁን ደስታ ትላንት እኔ አንዳንዴ ደስታ እውነት በጣም ትላንትና የሆነ በቃ ተርመጠመጠ። በቃ ልመና በእናትሽ ተረጅኝ ምናምን እንደዚህ እንዴት ይባላል? በቃ ወንድ ልጅ ሆነ እውነት እንደዚህ በእናትሽ የሚባል ፍቅር የለም። በእናትሽ አይባልም እና በአባትሽ ይበል አይደለም። በቃ እንዴ እኔ እውነት ለመናገር እኔ ይገርመኛል። እሱ እውነት በእናትሽ ተረጅኝ እንዴ ኧረ ይባላል? ፍቅር ነው። አይ አይደለም። እንዴት እሷ ካልፈለገች እኮ ምንም ማድረግ አይቻልም። በልመና ፍቅር አይሆንም። ፍቅር በፍቅር ነው እንጂ ማለት ነው። እና በፍጹም በዚህን ሰዓት ላይ ከአንተ ጋር መሆን አልችልም። ሌላ ድራማውን ስለሆነች ማለት ነው። ኢቨን ማለት ነው የሚገርምሽ ቢኒያም ምን ያለው መሰለሽ ለደስታ ማለት ነው ለአብርሃም ለልጇ አባት ያልሆነች ሴት ለአንተ አትሆንም ያለው። እውነት ነው። ተመልከቱ፣ ይሄ ትክክል ነው። አያችሁ። ስለዚህ ለአንተ በፍጹም አትሆንም። የፈለገ ነገር አድርጋት፣ ካሁን በኋላ የፈለገ እርምጃ ውሰድባት፣ እደግፋለሁ ነው ያለው። አዎ፣ ምክንያቱም ሰው ተስፋ ይቆርጣል። ፈጣሪ ብቻ ነው ተስፋ የማይቆርጥብን በኛ እንጂ ሰው እኮ ተስፋ ይቆርጣል። ይሄ ማወቅ አለባት እሷ። አሁን ይኸውልሽ እንዳልከው ነው ዙሪያውን ትናንትና እኔ ብዙ ሰው አለኝ ምናምን ያልከው ሰው በሙሉ አብርሃምን ይሂድ ያለው ሰው በሙሉ ዛሬ ደግሞ ዞሮ ወደ አብርሃም እጥፍ ነው የሚለው። ሁሉም ሰው ነው የሚታጠፈው። አሁን ሩታ እመኑ ብቻዋን ነው የምትቀረው። ዳኒ ብቻ ነው ጓደኛ የሚሆናት። እሱም ከቀጠለ ነው ዳኒ አቋሙን ታውቂዋለሽ። እሱም ከቀጠለ ነው። ነገ እኔ ወይኔ ወንድ ልጅ በደልኩ ብሎ ዞሮ አብርሃም ጋር እንዳይመጣ ፍሩ። አሁን ይኸውልሽ፣ ስለዚህ ብቻዋን ነው የምትቀረው ዞሮ ዳኒ አሁን ይህን ሁሉ አደረገ። አንደኛ አብርሃምን ማሳቀቅ ነው። ሁለተኛ ሄርሜላን እንደፈለገው ሊጫወትባት ስለፈለገ ነው። አሁን ሄርሜላ ከዛ ነገር ውስጥ ብሎ ወጥታለች። እሷ አልፈልግም ብላለች ሲጀመር ማለት ነው። ትላንትናም ለሄርሜላ ብሎ ነው አብርሃምን ድጋሚ ያመጣ ሲያሳቅቀው የነበረው። አልሆነለትም። አሁን ከዚህ ማስፈራሪያ ፋይሉ ቀርቶበታል። እሱ ያችን ፋይል ይዞ በየጊዜው ሩታ ጋር መጥቶ ከሩታ ጋር ሶፋ ላይ እግሩን ሰቅሎ አብርሃምን ኪችን ጉድ እያልክና ሌለው ነበረ ሀሳቡ ማለት ነው። አብርሃምን ወጥ ስራ እንጀራ ጋግር እያለው ሊጫወቱበት ነበረ ከሩታ ጋር ያሰቡት ማለት ነው። ነገር ግን ያጋልጣል አይደለ? የክፋታቸው ጥግ ያደረጉት ነገር አጋለጣቸው። ይሄ ያደረጉት ነገር ደግሞ ቤተሰብን ሁሉን ያስቆጣው። ቡዜም ዛሬ ራሱ ብድ ብላ ነበረ። በቃ እኔ እሷ እንዴት እንደዚህ ታስባለች፣ እንዴት አደርጋለች ብላ ብድ አድርጓታል። በትክክለኛ ነገር ያላደረገን ቀን ያለታ እያንዳንዱ ነገር በእኛ ላይ እንደሚደርስ ማሰብ ይጠበቅብናል ማለት ነው። ዝም ብሎ ማይሆን ስህተት መስራት። ሩታ ደግሞ በዚህ ልክ በጣም ስለዚህ ብቻዋን ቀረች። አሁን ዳኒ ብቻ ነው። እሷ ትልቅ ስህተት የሰራችው ከዳኒ ጋር የገጠመችለት ነው። ዳኒን ደግሞ ታውቀዋለች። አላቻ ምንድነው? አላቻ መግጠም አላቻ ጋብቻ ነው። በቃ ተጋቡ። አይ ጋብቻ ሳይሆን አቻ ባልሆነ ነገር ጓደኛ ስትሆን አቻ ማለት ተመሳሳይ ያልሆነ። አሁን ለምሳሌ ዳኒ ኃላፊነት የሌለበት የትምዛምዝ የሚል ሰው ነው። ሩታ ደግሞ
ኃላፊነት ያለባት የልጅ እናት ናት። ስለዚህ ሁለቱ ማች አያረጉ። አላቻ ማለት ማች ማያረግ ሰው ጋር ስትገናኝ እንደዛ ነው የሚሆነውና እንደዛ ነው የሆኑት። ግን ደግሞ ሁለቱም አንድ አይነት ሲቹዌሽን ላይ እንዳሉ ሰዎች ነው አክት እያደረጉ ያሉት። ሩታ ምንም ህይወት እንደሌለው ሰው ነው አክት እያደረገች ያለችው። ቢያንስ ልጅ አለሽ፣ መረጋጋት መቻል አለብሽ። ይህ ሰው የልጅሽ አባት ነው ብለን ብዙ ቀን ነግረንሻል። እኛም አንቺም አልሰማ ብለሻል። ለመጣው ነገር የእውነት እኔም ራሱ ሴት ነኝ ግን አላዝን። በቃ በዚህ ልክ ካረኩ በእኔም ይሁንብኝ። በቃ እውነት እንደዛ ነው የምለው። ምክንያቱም በቤተሰባችሁ የልጃችሁ አባት በሆነ በራሳችሁ ገበና በራሳችሁ አካል ላይ እንደዚህ የምታደርጉ ከሆነ ይሄ ማይቀር ነገር ነው። ነገም ተነገ ወዲያም ይቀጥላል። ሩታ ገና ቅጣቷን ትቀበላለች። በነገራችን ላይ እንዲህ ነው እንግዲህ ምንድነው በሰጠነው ልክ እየቆጠርን 1 2 እያልን ነው የምንቀበለው እና ያደረግናቸው ነገሮች በእኛ ላይ ይደርሳሉ። ምንም ጥያቄ የለውም። የተወዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል የሚለውን ነገር ይዘን እንመጣለን። እኛም እንጓጓለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ